ምን እያደረግን ያለው እንዴ ያለኔ ፍቃድ ሰው ጎትቶ ይዘብኝ መጣ ጀመር ጭራሽ ካሜራ ይዘው ያው ለኔ ጋዜጠኛ ነኝ ታረጋግሽ ያው ምንድነው የፈለጉት እንዴ እኮሽ ታረጋጊና አንድ ቁጭ ብለን እናውራ ገንዘብ ደግሞ ባጓብ ካልተያዘ ወዴት ይሄድ እንደሆነ ካልታወቀም ደግሞ አደጋ ነው ይሄ ነገር ከገንዘብ አልፎም ደግሞ እኛ ህይወት ላይ እኛስ ምን እንደምንሆን ምን እናቀለን ግን እየሰራ ምን አክል እንዳተረፍክ ያወቅ ገንዘቡ የት እንደገባ በሌላ ቀን በቀጣይ ቀን የሆነ ስራ ለመስራት ፈልገ ያን ገንዘብ በማታውቁ መንገድ ሳታገኙ ስትቀር ወይ ደግሞ ገንዘቡን ስታጣ ትልቅ ጥያቄ ነው የሚፈጥርብህ ሊመፈልጋችሁ ነው ካሜራ ማጥፋ ማናችሁ እንዴ ምንድነው እሱ ምን ፈልጋችሁ ነው የመጣችሁት አልገባኝም ምንም ላስበው አልችልም ምክንያቱም እንደነገርኩ ነው ቅድም በእያንዳንዱ ነገር በአካባቢ ማህበረሰብ ራሱ በጣም የሚመሰገን ከዚህ በፊትም እዚህ አካባቢ የሆነ ችግር ተፈጥሮ እዚህ ቤታችን አካባቢ እንደዛ የሆነ መልካም ስራ ሰርቶ በማህበረሰቡ ዘንድ በጣም የሚመሰገን ሰው ስለሆነ እሱ ነው ያለው ባለቤቴ ናት አለችው ሌላ ማንንም የለም እንግዲህ የምጠረጥረው የሆነ ነገር ነው በየማስበው ከሷ ጋር ያለ ነገር ደግሞ በጣም አስቸጋሪ ደረጃ ላይ ነው ያለነው አስባችሁ ከሆነ እኔ አላውቅም ይሄ ትምህርት ይሆናል ብዬ እኔ ምንም የማስበው ነገር አይደለም ግን እንደምታዩ ከባለቤቴ ጋር ከቅርብ ጊዜ በኋላ ሰላም የለኝም ማለት አላውቅም እንሰራለን እንለፋለን ግን ደግሞ ምንም ምን ይዘው ምን ጨብጠው ነገር የለም ይዘጋዋቸው ድርጅቶች አሉ በዚህ ምክንያት አሁን እንዳልኩ ራሱን ማስተዳደር ባለመቻሉ እንዴት አይነት ምስኪን መሰለ እሱ ማለት ደግሞ የኛ የቤታችን ትልቁ ህይወት ማለት ነው ከዛው ውጪ ሌላ ማሊ ነው ይችላል ማን የለም ጥሩ እንግዲህ ሚዘው ምጨብጠው ነገር ከሌለ ምንድነው ጥቅሙ ማለት አላቅም ባሊን አሁን ልጠራጠረው ወይስ ምንድነው የት እየሄደ ነው ልበለው እንግዲህ አብረን ነው ነገሮችን ሁሉ የምናደርገው ግን በቃ ቻላቅምና አይዞ አጥፎ ቢያለ ሻጣፋልሻል አንዴ ቁጭ ብለን ነው ወጣልኝ ከቤቴ በቃ አምላክ እሺ ቁጭ ብለን ነው ምንድነው ማውራት ትችለው ምን እያደረግን ያለው ተጣልተሽ የምታውቂ ሰው ካለ ጎረቤት ካለ ጓደኞች ምክንያቱም ዛሬኛ ዝም ብለን እንሰራለን ስራችንን ነው እንጂ ከኛ ጀርባ ማን ሰው ለኛ ምን ያስባል የሚለውን ነገር አናውቅም እስኪ ከዛ አኳያ አረ በጭራሽ በጣም ሰላማዊ ነኝ ከማን ጋር ልጣላ እችላለሁ ብጦ ነገር በእጁ የለም የሚሉ ከሆነ እንግዲህ ሰዎች ምን እያደረገች ነው ወጥቀልበው ነገር አላት ነው የሚሉት በጭራሽ ማቆ ነገር የለም ማለት ነው ምን ውስጥ እንደሚገባ አላውቅም በቃ አሁን ይሄን ያሳምመኛለሁ ባግባቡ እንደበፊት እንሰራ አው ልክ ነው ገንዘቡንም ስንወለድ አይደለም ይዘን የተወለድ ነው ሰርተን ያመጣ ነው ጋዜጠኛ ከቤት ይውጣል እኔ ምንም ነገር ምንድነው መረጋጋው ምን እያደረክ ነው ያለኔ ፍቃድ እኔ ማለት እሺ አሬና ሰማኛ እሺ አረፍ ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች በእያላችሁበት ሰላም ፍቅር ለእናንተ ይሁን እንግዲህም ዛሬም ለእናንተ ያስተምራል ቁም ነገርን ያስጨብጣል ብለን ያሰብነውን እንግዲህ አንድ ስቶሪ ይዘን መተናል እንግዲህ ያው እንግዲህ ሰማናቸው አንዳንድ ነገሮች አሉ አንድ እንግዳችን እንግዲህ ችግር እንደገጠመው በስልክ አጫውቶኛል እንግዲህ ምንድነው የተፈጠረው የሚለውን ነገር ከሱ እንሰማለን እንግዲህ በተለያየ ጊዜ በተለያየ ቦታ እንግዲህ ማህበራዊ ኃላፊነታችሁን እየተወጣችሁ ስላላችሁ እናመሰግናለን ሐሳብ አስተያየታችሁን እየሰጣችሁን ስለሆነ እናመሰግናለን እንግዲህ ዛሬ ተባለ ታሪካችንን ደግሞ ምን እንደገጠመው ይነግረናል አብራችሁን ቆዩ ሰላም ወንድሜ ሰላም እንዴት ነህ እግዚአብሔር ይመስገን አለን እንግዲህ ያው በስልክ አንዳንድ ነገሮችን አጫውተናል ስለገጠመ ነገር በተወሰነ መንገድ ያው ችግር ለመፍታት እንደዚህ በግንባር መገናኘት ቆንጆ ነውና ካንተ እስኪ አንደበት ደግሞ እንስማው በሚል ነው ወደዚህ የመጣ ነው እስኪ ምንድነው የተፈጠረው ምንድነው የሆነው ሚሊዮን ነገር ሰፋ አድርገህ ተነግረናል ከዛ በፊት ግን ለቤተሰቦቻችን ስምን አስተዋውቅ እሺ አመሰግናለሁ ጥሬና ክብሬ ስለመጣ መልካም ይባላልው እኔ ኖርማሊ እንትንን ያገኘሁት ከሶሻል ሚዲያ ላይ ነው ሶሻል ሚዲያ ላይ ስለምከታተላችሁ ከዛ ላይ ነው ስልክ ያገኘውና ይደውልኩልህ አንተም ያው በአካል ቁጭ ብለን ስናወራ ቢያንስ ብዙ ነገሮችን ልትሰዳን ትችላለህ ብዬ አስቤ ነው ያን ግምት ውስጥ በማስገባት ነው እንደሚታወቀው እንግዲህ ታቀኝ ይሆናል አላቅም ነጋዴ ነኝ እየሰራው የምተዳደር ሰው ነኝ እና ባለቤት አለችኝ በዛ የምንተዳደር ሰዎች ነን ማለት ነው
ግን ምንድነው የገጠመን ከሆነ ጊዜ በኋላ ትልቅ ችግር ተፈጥሯል እኛ ቤት ውስጥ። ያ ችግር ምንድነው? ሰው ሲሰራ ለማትረፍ ነው አይደለ? ህይወቱን ለመለወጥ ነው። ትሰራለህ፣ ገንዘብ ታገኛለህ። ያ ገንዘብ የት እንደሚሄድ የማታውቅ ከሆነ በተደጋጋሚ እንደዚህ ነገሮች በእኛ ህይወት እየተከሰቱ ስለሆነ ይሄ ነገር ደግሞ ለህይወታችንም የሚያሰጋ ሆኖ ነው ያገኘሁት እኔ በጣም በተደጋጋሚ። ለሰው እንደዚህ ብለህ ይሄን ምስጢር ስታወራ ሰው ያፌዝብሃል፣ ይስቃል እንጂ መፍትሄ የምሰጥ ሰው የለም። መታቃለህ አሁን በእኛ ሀገር ያለው ነገር ለዛ ነው እኛም ሞር ቢያንስ ወደ አንተ የመጣሁትም ያንን ነው። ምንድነው እንሰራለን፣ በጣም በትልቅ ገንዘብ የምንቀሳቀስ ሰው ነኝ እና ትልቅ ንግድም ውስጥም የምሳተፍ ሰው ነኝ። በተደጋጋሚ ብዙ ጊዜም ደግሞ የመንግስትን ግብር በአግባቡ በመክፈል እየተሸለምኩ ሰው ነኝና ግን እንደዛም ሆኖ የማገኘው ገንዘብ የት እንደሚሄድ አላውቅም። ገብቷል ለምን ግን እየሰራ ምን አክል እንዳተረፍክ እያወቅ ገንዘቡ የት እንደገባ በሌላ ቀን በቀጣይ ቀን የሆነ ስራ ለመስራት ፈልገ ያን ገንዘብ በማታውቁ መንገድ ሳታገኙ ስትቀር ወይ ደግሞ ገንዘቡን ስታጣ ትልቅ ጥያቄ ነው የሚፈጥርብህ እንዴት የሚለው ነገር ማለት ነው። ያ ነው የሆነው። ለዛ ነው እኔ አንተን የፈለኩ ምን እንዴት ማድረግ እንዳለብኝ ማንንም ማናገር እንዳለብኝም በጣም ግራ ስለገባኝ ነው ወደ አንተ የመጣሁትና ወደ አንተ ደወልኩልህና ይሄ ነገር ሜቢ መፍትሄ የምታገኝልኝ ከሆነ በዚህ ዙሪያ ተነጋግረን የሆነ መፍትሄ ላይ ብንደርስ ብዬ ነው። ምክንያቱም ለኛ ህይወት ያሰጋል። በገንዘቡ እንደዚህ የሚሆን ከሆነ ነገ ምን ህይወታችን ላይ እንደሚደርስ አናውቅም እና ለዛ ነው። ያው እንግዲህ በስልኩም ስትነግረኝ እንግዲህ ትንሽ ባዘን ተውጣ ነበር፣ ድምጽም ትንሽ የተረጋጋ ነበር። ከዛ የገመትኩት ነገር ትንሽ ከበድ ያለ ነገር እንደገጠመ መገመት ይችላል። እንግዲህ አሁንም ስትነግረኝ ያው ተሸላሚ ነጋዴ የተለያዩ ድርጅቶች እንደምታስተዳድር እኛም በሚዲያም በተለያየ መንገድ በተለያዩ ሚዲያዎች ላይ ኢንተርቪው ስታደርግ እንግዲህ እናውቃለን። ምክንያቱም ለሌሎች አሪያ በጣም ጠንካራ ሰራተኛ ከሚባለው አሁን ላይ ደግሞ የሆነ ነገር እንደገጠመ እንግዲህ ካንተ መረዳት ይችላል። እኛ ማድረግ የምንችላቸው ነገሮች ይኖራሉ፣ ልናጣራ የምንችላቸው ነገሮች ይኖራሉ። ግን ከዛ በፊት እንድናጣራ የምትሰጠን ነገሮች ይኖራሉ እንደ ጥቁምታ፣ እንደ መረጃ፣ እንደ ፍንጭ ሊሆነን የሚችለውን ነገር ትነግረናለህ። እስኪ ምን ድርጅቶች ናቸው የምታስተዳድራቸው? እነዛ ድርጅቶች በምን መንገድ ነበር እየሄዱ የነበረው ከዚህ በፊት? እስኪ ያንን ንገረኝ። ኦኬ አንዴ መሰለ ቅድም እንዳልኩ የዘጋዋቸው ድርጅቶች አሉ። በዚህ ምክንያት አሁን እንዳልኩ ራሱን ማስተዳደር ባለመቻሉ ያ ድርጅቱ በፊት እንደነበር እነዛ ድርጅቶች የየራሳቸውን ኢንካም አላቸው። ለሰራተኞቹም እያንዳንዱ የሚወጣው ወጪ በራሱን ችለው ነው ራሱን የሚያስተዳድረው ድርጅቱ። አንዱ ድርጅት ግን ምንድነው በዚህ ምክንያት ነው ለማቆም የተገደደው ማለት ነው። ስፔሻሊ አንድ ዱቄት ፋብሪካ በዚህ ምክንያት ነው የቆመው። እንደዛ ነበር። ምክንያቱም ራሱን ማስተዳደር ባለመቻሉ ቅድም እንዳልኩ ነገር አለ አይደለ? በዛ ምክንያት እሱ ቆሟል። አንደኛው ማውን ጫፍ ላይ ደርሷል ለመዝጋት ወይ ለማቆም። ምክንያቱም ሁለተኛው ድርጅት ማለት ነው። አንደኛው ከቆመ ምክንያቱም ለሰራተኛ የምትከፍለው ነገር ከሌላው ድርጅት ተምጥተ ወደዚህ ስከፍል እዛ ጋር ያለው ደግሞ ራሱን ማስተዳደር ላይ ይችል ይሆናል። ገብቷል። የሚመረቱ ምርቶች አሉ፣ እነዛ ምርቶች ይሸጣሉ። ምርቶቹ ተሽጦ ለመንግስት የሚከፈለው ግብር ይከፈላል አሉ። አንዳንድ የሚወጡ ወጪዎች አሉ፣ የውሃ መብራት የሚባሉ ነገሮች አሉ፣ ለሰራተኛ የሚከፈላል። እነዛ ነገሮች ከውስጥ ወጥቶ ነው የሆነ ትርፍ ሲኖር ሌላው ድርጅት ላይ ኢንቨስት የምታደርገው። በፊት እንዴት ነበር? ቅድም እንዳልኩ ሌላ ድርጅትም የብረታ ብረት ማቅለጫ ነገሩን ለመክፈት ጥረት እያደረገን ነበር። እንኳን ልንዘጋ ማለት ነው እንኳን ልንከፍታ አሁን ያለን ራሱ ማስተዳደር ባለመቻላችን አንዱ ተዘግቷል፣ አንዱም ደግሞ ለመዘጋት ጫፍ ላይ ደርሷል ነው እያልኩ ያለው። ምንድነው የተፈጠረው? ከዛ በፊት ድርጅቱ እንዴት ነበር ራሱን የሚያስተዳድረው? ከሆነ ጊዜ በኋላስ ምንድነው የተፈጠረው? ማለት ምናልባት ከድርጅት ሰራተኞች ጋር የተገናኘ ነገር ነው ወይስ ከምን ጋር የተገናኘ ነው? ማለት ምርቶችን ከመሸጥ ጋር ከምን ጋር ሊገናኝ ይችላል ብለህ ታስባለህ? ምናልባት ምክንያቱም የተለወጠ ባለሙያ አለ ወይ? እስኪ እዛው ላይ ችግሩን ለማየት አልሞከርክም? ሞክሬያለሁ፣ ግን እሱ አይደለም። ሜቢ
ከደሞዝ ጋር የተገናኘም ሰራተኛም በስቶ ይሆናል ብለን የተወሰነ ሰራተኛ ቀንሰንም ነበር ለማየት። ግን እሱ አይደለም ምርቱ በበቂ ሁኔታ ይሸጣል፣ ምንም ችግር የለም። ረን ያረጋል ራሱ በደንብ ረን ያረጋል፣ ምርቱ በደንብ ይወጣል ይሸጣል፣ ምንም ችግር የለም። በዛ ዙሪያ የተቀየረ ነገር የለም። ፋብሪካውም ደግሞ አልቆመም። ቆሞ በዚህ ልክ ስራ ምርት አልተመረተም ወይም እንደዛ የሚባል ደረጃ ላይ አልደረሰም። ግን ገንዘቡ ይገባል። ገብቷል ሐሳቤ። አንዳንዴ ለሰው ስታወራ ከባድ ሊሆን ይችላል። እንዴት ሊል ይችላል ሰው ይገባል፣ ግን የት እንደሚሄድ አላቅም የሚባለው ነገር ትንሽ ከባድ ነው አይደል? ለሰው ሊናው እንዴት ይላል ሰው? አይ ለሆነ ነገር አድርጎ ነው ወይ ምናምን ሊል ይችላል። ግን እኛ ጋር ያለው ነገር እሱ ነው፣ አናቅም። ለምሳሌ እኔ ይገባል ገንዘብ የሆነ ሚሊዮን ብር ይገባል። ከሆነ ጊዜ በኋላ ግን የለም ገንዘብ። የሆነ ነገር ኢንቨስት ለማድረግ የሆነ ነገር ለማድረግ ሲፈልግ የለም ገንዘቡ ማለት ነው። እና ያ ነው አሁን ትልቁ ተግዳሮት የሆነብን ይሄ ነው እንጂ ሞክረናል፣ ብዙ ነገር ሞክረናል። ከሰራተኛ ጋር ቀንሰናል እንዳልኩ። ምርቱንም ለበቂ ምርት እየተመረተ ስላልሆነ ሳይመጣጠን ቀርቶ ይሆን እንደብለን እሱንም ብዙ ነገር የሞከርነው ነገሮች ነበሩ። ግን ብቻ እኔ እንጃ ፈጣሪ እንግዲህ አይዞህ ያው የምትነግረኝ ነገር በጣም ከባድ ነው ስለ አንድ ሰው የልፋቱን ውጤት ባይኑ ሳያይ ነገሮች ዝም ብለው አሉ እያልክ ማይኖሩ ከሆነ ይሄን ለመቀበል ራሱ በጣም የሚከብድ ነገር ነው እውነት ለመናገር። ምክንያቱም አንድ ሰው ለፍቶ የሆነ አካውንቱ ላይ ወይም ደግሞ የሆነ ነገር ላይ የሆነ ውጤቱን ካላየው እንዴት ነው ሊሆን የሚችለው? እዚህ ጋር ስራ በደንብ ይሰራል እንዳልከኝ ከሆነ እንደገና ደግሞ እዚህ ጋር ገንዘቡ የት እንደሚገባ አይታወቅም። ይሄ ትንሽ ለየት ያለ ነገር ነው። እስኪ በአንተ ስም ምናልባት የሚንቀሳቀስ ቤተሰቦች ምናምን አሉ? ምክንያቱም አሁን ላይ ምንድነው እኔ ከሌነኝ እየተባለ በተለያየ የመሸወድ የምናምን አይነት ነገር እስኪ ካንተ ዙሪያ ያሉ ሰዎችን እስኪ ፈትሸህ ታውቃለህ? በእኔ ዙሪያ ያሉት ባለቤት ያለች የምንኖረው ከሷ ውጪ አንድ ጥበቃ አለ። ጥበቃ አለ። እሱ ደግሞ ቤተሰብ በለው ምንም በሌላ ነገር የምጠረጥረው ወይ የማስበው ሰው አይደለም። ይህን ስል ምንድነው ረጅም ዓመተኛ ጋር የቆየ ነው። በአካባቢ ማህበረሰብም በጣም የሚመሰገን ሰው ስለሆነ እሱን ያለው ባለቤት ያለች። ከዛ ውጪ ሌላ ቤተሰቦች አሉ። ግን ከገንዘብ ጋር በተገናኘ ቤተሰብ እንትን የሚል ቤተሰብ የለም። በዚህ ንክኪ ያለው እኔ ሳላቅ የሆነ ነገር የሚያንቀሳቀስ ሰው የለም። ግን ጥበቃው አለ። ጥበቃው ደግሞ በጣም የማምነው ቤታችን ጥለንበት ብንሄድ እንደራሱ ቤት ጠብቆ የሚጠብቀን ሰው ነው እንጂ እንደዚህ በሌላ ነገር እንትን ምሎ ነገር የለም። በምንስ እሱ ጋር ከዚህ ጋር ሊገናኝ ይችላል ብዬ ላስብ እችላለሁ? ምንም ላስበው አልችልም። ምክንያቱም እንደነገርኩ ነው ቅድም በእያንዳንዱ ነገር በአካባቢ ማህበረሰብ ራሱ በጣም የሚመሰገን ከዚህ በፊትም እዚህ አካባቢ የሆነ ችግር ተፈጥሮ እዚህ ቤታችን አካባቢ እንደዛ የሆነ መልካም ስራ ሰርቶ በማህበረሰቡ ዘንድ በጣም የሚመሰገን ሰው ስለሆነ እሱ ነው ያለው። ባለቤቴ ናት አለችው። ሌላ ማንም የለም። እንግዲህ የምጠረጥረው የሆነ ነገር ነው ብዬ የማስበው ሰው የለም። ምናልባት እስኪ ጥበቃው መልካም ስራ ይሰራል የሚመሰገን ነው ምናምን ስትል ነበረ። አካባቢውን የሚጠብቃል ማለት ነው ወይስ እስኪ ምንድነው የተለየው ነገር? አካባቢው ሳይሆን ጥበቃ ሲሆን ቤት አይደል የሚውለው። አሁን እኛ ስንወጣም ቤት ነው የሚውለው። ወደ ውጭ ሲወጣ ምን ሲል እንጂ አካባቢው ማህበረሰብ ሰላም ይላቸዋል ምናምን። ሰው ደግሞ ደጋግም ስታየው ያቀ የለ እኛ ቤትም እንደሚጠብቅ ስለሚያውቁ የነሱ ጥበቃ ምናምን ተብሎም ስለሚታወቅ አይ እንደዛ ነው እንግዲህ እስከማውቀው ድረስ እንጂ አካባቢውን አይደለም የሚጠብቀው። ግን የበለጠ ደግሞ ምን መሰለ የተፈጠረ የሆነ ጊዜ እዚህ አካባቢ በር አካባቢ የሆነ ነገር ተፈጥሮ ነበር። ቅድም ያልኩ መልካም ስራ ሰርቶ ያልኩ ምንድነው እንደዚህ እናትና ልጅ እንደዚህ ይሄዱ ጅብ ልጇን ሊበላ እንትን ያሯሯጠ ምን እያለ አስጥሮ ነበር ከዚህ በፊት። አረባክ እዚህ አካባቢ በቀን ነው ስበረሊት ሌሊት ነው። እንግዲህ እንዴት እንደሆነ ባላቅም እሱን ያስጣለው እና በዛ ብዙ ሰዎች ጋር እሱን ያስጣለ ተብሎ ስሙ በጣም ገነው ነበር እና ብዙ ሰው አወቀው። ስሙ ሲጠራ ማን ነው እሱ ሲባል የአቶ መልካሙ ጥበቃ ምናምን እየተባለ ብዙ እየተወራለት ነበር። በዛው ማህበረሰቡ ጋር ተቀባይነት አግኝቷል። ገብቷል። እንደዛም ሆኖ እኛ ጋርም ደግሞ መልካም ሰው ነው። ምንም የትም ብንልክ ይሄዳል። አሁን አንዳንድ የሚላክ ሰው ሲጠፋ ይልኳለን ይሄዳል። አንድም ቀን አንድ መርፌ ጠፍቶ አያውቅም። ይሄን በር ከፍተን ብንሄድም
ምንም አይጠፋም። በስርዓት ነው እንደ ቤተሰብ አብሮን የሚኖር ነው እንጂ እንደ ጥበቃ ለማለት ራሱ ይከብደኛል በጣም። ጥሩ እንግዲህ ያው የሰጣህን መረጃዎች አሉ። እነሱን እንግዲህ በተለያየ መንገድ ለማጣራት እንሞክራለን። ችግሩ የተፈጠረው ቢሮ አካባቢ ነው ወይስ ምንድነው ጎረቤት ነው ቤት ነው የሚለውን ነገር እንግዲህ በራሳችን መንገድ እናጣራለን። እስኪ ባለቤት አሁን ያለችበት ሁኔታ እንዴት ነው? እሷስ ምን እየተሰማት ነው የሚለውን ነገር። አዎ አንዳንዴ አታወራም እንደዚህ አይነት ነገር ችግሩን መንስኤውን ካላወቅ ትንሽ ጥሩ ነገር የለንም እውነቱን ለማውራት አለ። አንዳንዴ ጥሩ ነገር የለንም ግን እንደዚህ ነው ብለን ደግሞ ይፋውተን ደግሞ እንትን ያለበት ነገር የለም። ግን ያው ፍቅር አንዳንዴ ስትኖር የሆነ ችግር ሲፈጠር ይሻክራል አይደለ? በመሃል ያለው ነገር እንደዚህ አይነት ነገር ነው ያለው። እኔ ዝምታን ነው የመረጥኩ። ከዛና አሁን ደግሞ እስከመቼ ዝም እላለሁ? ይሄ ነገር ቢያንስ መፍትሄ ካገኘ በሚል ነው ቅድም እንዳነሳውልህ ነው። እዛም እዚህም ለሰው ከማውራት ሰው ይስቅባል። ሰው ዛሬ ይሰማል ወደዛ ዞሮ ጀርባ ሰጥቶ ይስቅባል። እኛ ደግሞ እንደነገርኩ ነው ብዙ ሰው ያቀናል የምንታወቅ ሰዎች ስለሆነ ለሰው እንደዚህ ብለህ ብታወራ ሰው ከመሳቅ የሆነ እንትን ከማለት ውጪ ከማፌዝ ውጪ መፍትሄ ላይ ይሰጥ ይችላል። ከሷ ጋር ያለን ነገር ደግሞ በጣም አስቸጋሪ ደረጃ ላይ ነው ያለነው። ግን ነገሩን ማጋነን አልፈለኩም። እኔ ያው ፈጣሪ የሆነ ቀን መፍትሄ ይሰጣል ብዬ ስለማስብ ከሷ እንጂ ጥሩ አይደለም ከሷ ጋር አይ ነው። እሷም ደስተኛ አይደለችም ሳስበው። ብዙ ነገሮችን እንጨቃጨቃለን ማታ ማታ እንዴት ሆነ ምናምን እላለሁ። ግን እሷ አንቺ ነሽ እንደዚህ የምታደርጊው ልላት አልችልም። ምንም እንደኔ ምንም የምታውቀው ነገር ላይኖር ይችላል እሷም እና ግን ደስተኛ አትሆንም። ብቻ እንደ መሰለ እየሰራ እየለፋ ብዙ ነገሮች ያሽቆለቆለ ሲሄድ ምግብ ራሱ አይበላልም። ደስተኛ አደርገም የሆነ ቦታ ደርሳለሁ ብለህ ህልም ይኖራል። እዛ ቦታ ደርሳለሁ ብለህ ሰው ይጠብቃል ብዙ ቦታ። እኛውን ካለንበት ወርደን አሁን ፋብሪካ የተዘጋው ፋብሪካ ራሱ ብዙ ሰው አቅም ይገርም ብዙ ሰው አቅም ምክንያቱም ብዙ ነገር ያወራል ባል ሰው ገብቷል እና ብዙ ሰው አቅም አሁን ለመዘጋት ዳውን ጫፍ ላይ ደርሷል ያልኩ እሱም አሁን እንቅልፍ አሳጥቶኛል። ምግቡላ እስከ ለመብላት ደረጃ ላይ ደርሻለሁ። ምክንያቱም ተቀለ አሁን እየነገርኩ እንዳለው እና ብቻ አስቸጋሪ ነው። በአንተ በኩልም እስኪ ፈጣሪ የሆነ መፍትሄ ማግኘት የሚቻል ከሆነ እንግዲህ ያው ብቻ ከባድ አይዞህ ይኸውልህ አሁን እኛ ልናደርገው የምንችላቸው ነገሮች ይኖራሉ። ግን ምናልባት ይሄን ነገር ወደ ህግ አልወሰድከውም ወይ? ይህ ምናልባት አሁን አካውንት ሃክ ከማድረግ ጋር ወይም ደግሞ ከአካውንትን ከመስበር ጋር የተገናኘ ነገር ሊሆን አይችልም? ይሆን በራስ መንገድ የወሰድካቸው መፍትሄዎች ይሉ? አይ ከዛ ጋር የተገናኘ አይመስለኝም። ምንም ሃክ የተደረገ ነገር እርግጠኛ ሆንክ? ሃክ የተደረገ ነገር አንድ ቼክ አድርጌ ነበር የገቢ ወጪውን ቼክ ሳደርግ አካውንት ቼክ አስደርጋለሁ። ያው ትልቅ ገንዘብ የሚንቀሳቀስበት አካውንት ስለሆነ እነሱም እንትን ይላሉ። ቼክም ሲሆን እኔ ቼክ ሲፈርም ሳደርግ በጥንቃቄ ነው። ታውቃለህ ባንክ አካባቢ ያለው ነገር በጥንቃቄ ስለሆነ እዛ ዙሪያም የሆነ ነገር ይኖራል ብዬ አልጠብቅም። እኔም በጥንቃቄ ነው ያንዳንዱ ነገር አንም አደርገው። ቼክ ሲፈርም ሳደርግ በጣም በጥንቃቄ ነው ያን ነገር ማደርገው። ያንን ሳደርግም አጠራጣሪ ጉዳይ ሲገጥማቸው ይደውላሉ። ከባንክ ደውሎ ቼክ ሲፈርም ሲል ቼክ ያደርጋል ፈርመ ነበሩ ይላሉ። ከዛ በዘለለ ሌላ ነገር በምን መንገድ እንትን ሊል ይችላል ብዬ ላስብ ይችላል። እስኪ አካባቢ ላይ በስራ ወይም በተለያየ መንገድ እነዚህ በውድድር ጊዜ ምናልባት ያሸነፍካቸው ሰዎች ምክንያቱም ዛሬ ሁልጊዜም ቢሆን አሸናፊውና ተሸናፊው ምንድነው የመመቀኛኘት ነገር ሊኖር ይችላል። በስራ አካባቢ የተፈጠሩ ነገሮች ነበሩ ወይ? ወይም ደግሞ በውድድር ጊዜ አንተ የተጋጨው ሰው ነበር ወይ? በተለያየ መንገድ ልታስታውስ የምትችለው ሰው አለ? ምናልባት ለኛ እንደፊት ተቀበላል። የሚገርም እኔ ከሰው ጋር መጣላ ሰው አይደለሁም። ለምን መሰለህ? እንደውም ለብዙ ሰው የእንጀራ መንገድ የከፈትኩ ሰው ነኝ እንጂ ከሰው ጋር ልጣላም። ስፔሻሊ እኔ ጋር ተቀጥሮ ሰርቶ ከኔ ሲወጡ ወደ ሌላ ድርጅት መሄድ ሲፈልጉላ እኔ ሲሄዱ ቢያንስ ደሞዛቸውን ሁላ እንደሌላው ድርጅት ቀን እየቆጠርኩ መቆርጥባቸው ሰው አይደለም። ከኔ ወጣውን ትልቅ ድርጅት ላይ ገባዋሉ። አብረንም ስንሰራ በዚህ ልክ በሰው እንትን ሰው አይደለም። በሰው እድገት በሰው መለወጥ ምቀና ወይ ደግሞ እንደዚህ ተንኮል ማስብ ሰውም አይደለም። ለዛ ነው በዛ ዙሪያ ማንንም ሰው ሌላ ሊያስብብኝ ይችላል ብዬ ማላስበው። ለዛ ነው የሚያስብ ሊኖር ይችላል አላውቀውም፣ ፈጣሪ ነው የሚያውቀው። እኔ ግን ላስብ አልችልም። ምክንያቱም ከሰው ጋር ጻብ ሲኖር
የሆነ የምትጠራጠረው ሰው ሲኖር አይደለ እገሌ እንደዚህ ሊያደርግ ይችላል ብለህ የምትጠራጠረው እኔ ጋር ያ ነገር የለምና ምንም የለም ይሄን ልል የምችል ነገር የለም። ጥሩ እንግዲህ ነገርከን ብዙ ነገሮች አሉ በማህበራዊ ህይወትም በስራም ህይወት እንግዲህ ጥሩ ደረጃ ላይ እንደነበርክ እንግዲህ አንዳንድ ነገሮችን አጫወትከን። እኛ ደግሞ እነዚህን አሁን ያልከንን አጠቃላይ እንግዲህ ከግምት ውስጥ በማስገባት ምናልባት አንተ ያላስተዋልካቸው ነገሮች ካሉ እኛ በራሳችን መንገድ የምናጣራቸው ይሆናል። ስራ ቦታህንም እንግዲህ ምናልባት የህዝብ ግንኙነት ሊኖር ይችላል ስራ ቦታ አካባቢ እነሱን ለማውራት እንሞክራለን። እንደዚሁ አካባቢው ላይ ያው በሚስጥር እንዳልኩ በሚስጥር የተለያዩ ነገሮችን ያው እንዳልከው ለስም እንጠነቀቃለን። ለሚሆኑ ነገሮች ኃላፊነት በመውሰድ የሁሉ ነገር ከግምት በማስገባት የምናጣራቸው ነገሮች ይኖራሉ። ከዛ ግን ያው መፍትሄውን ለማምጣት ጥረት እናደርጋለን። አንተም የምትሰጠን መረጃዎች ካሉ በስልክ በቴክስት በተለያየ መንገድ ብቻ እነሱን እንድትልክልን ወይም እንድትተባበረን እንፈልጋለን። እንግዲህ አይዞን በርታ ምንም ችግር የለውም። አንተ ነገሩን በመስጠር አድርጎ ያውቀው እንዳልኩ ሰው ብዙ ሰው ያው ለአንተ ጋር መጣው መጀመሪያ በስልክ አውርተን ይላል በመስጠር የሰው መስጠር ምን ያክል ተጠብቃለህ ብዬ አውርቼክ ነበር። አሁንም ያንን ነገር በጣም በጥንቃቄ ቢሆን ጥሩ ነው። ብቻ ይሄ ነገር መፍትሄ ያገኝ እንጂ እንግዲህ ከፈጣሪ በታች ማረግልን አቃለው ነው። ጥሩ ያው እኛ ሙያዊ ግዴታችንን ነው ስለምታረግልን ነገር ሳይሆን ያው ሙያዊ ግዴታችን ነው። እንግዲህ አንተ ካለበት ምክንያቱም አንተ ለህዝብ ለብዙ ሰዎች እንጀራ የከፈትክ ሰው ነህ። ለብዙ ሰዎች የብዙዎችን ግሮሮ እንትን የምትል ሰው ነህና የቻልነውን ነገር አድርገን ችግርን ለመፍታት እንሞክራለን። እስከዛው ግን አዲስ ነገር ይዘን እስከምንመጣ እንግዲህ በስልክ ያለውን ነገር እንድናወራ ችግር የለውም። ደውልልኝ በማንኛውም ሰዓትም ደግሞ ላገኝ ይችላል። ተመቻቸ ቦታ ላይ ከጠራኝ ያለውን ነገር መጥቼ ላውራክ ይችላል። ቤት እንኳን ድንገት ባለቤቴ ካለች ያው አንዳንዴ ሌላ ነገርም ሊመስላትም ስለሚችል እሱንም ጥንቃቄ አደርጋለሁ። አሁን እሷ ስለሌለችም ነው አንተ ጊዜ የጠራው። እንደዚህ ነገሮች እንዳይፈጠሩ ችግር የለም ደውልልኝ። እንግዲህ ያው ቀጣይ ወይ ባለቤትም ባለችበት ምናልባት እሷም በእሷ በኩልም የተለያዩ ነገሮች ተፈጥሮ ከሆነ ከእሷም ጋር አንድ ላይ ብናወራችሁ ጥሩ ነው ብዬ አስባለሁ። እንግዲህ ተመልካቾቻችን ከሰዓታት በኋላ ተመልሰናል። እንግዲህ በመልካሙ ጉዳይ ያጣራናቸው ነገሮች አሉ። እዚህ ቤት ውስጥ ምን እየተከናወነ እንዳለ እንግዲህ በተለያየ መንገድ የሰማናቸው ነገሮች አሉ። እነሱን ደግሞ እንግዲህ አሁን እዚህ ቤት ውስጥ ገብተን የምናደርጋቸው አንዳንድ ማጣራቶች አሉ። ለማረጋገጥ የምናደርጋቸው መንገዶች አሉ። እንግዲህ እስኪ ወደ ውስጥ እንግባ። ጤና ይስጥልኝ። ሰላም እንዴት ነው? ሰላም ነው? መልካም ሁሉ ሰላም እንዴት ነው? ሰላም ነው አለን። እንግዲህ ያው ተመልሰን መጣን። ማናችሁ? ምንድነው? ሰላም ነው? ምን ፈልጋችሁ ነው? ካሜራውን አጥፋው። ምን ፈልጋችሁ ነው? ካሜራውን አጥፋው። ማናችሁ? ምንድነው እሱ? ምን ፈልጋችሁ ነው የመጣችሁት? አልገባኝም። አንዴ ማለት ምን ፈልግ እንዴ? ካሜራውን አጥፋው ብያለሁ። አጥፋው እንዴ? ያለ ፍቃድ ቤቴ መጣችሁ ካሜራ እንዴ? ተረጋጋ። ምን እያደረገ ነው ያለው? ምን እያደረግክ ነው? እባክህ ውጣልኝ። ቁጭ ብለን አጥፋው ብያለሁ። ሻጠፋልሻል። አንዴ ቁጭ ብለን ነው ውጣልኝ ከቤቴ በህግ አምላክ። እሺ ቁጭ ብለን ነው ምንድነው ማውራት ስችል? ምን እያደረግክ ነው ያለው እንዴ? ያለ ፍቃድ ሰው ጎትቶ ይዘብኝ መጣች ጀመር። ጭራሽ ካሜራ ይዘው እኔ ጋዜጠኛ ነኝ። ተረጋግሽ። እኔ ጋዜጠኛ ነኝ። ከቤቴ ውጣልኝ። እኔ ምንም ነገር ምንድነው መረጋጋው? ምን እያደረግክ ነው? ያለ ፍቃድ እኔ ማለት ነው። እኔ ሰማኝ። እሺ አረፍ ምንድነው አረፍ የምለው? ውጣ አትነሳ እኮ። እሺ ተረጋግሽ። ወጦልኝ ብያለሁ እኮ ተረጋግተን ቁጭ ብለን ምንድነው የፈለጉት? አጥፋልኝ። አትነሳልኝ። እሺ ያጠፋልሻል እኮ። አንዴ ተረጋግተሽ ከዚህ ይዞ አይወጣ። ምንድነው እሱ? ምን እያደረግክ እኮ መረጋጋት ትችያለሽ። ምንድነው እሱ? ምንድነው የምፈልገው የመጣው? አንተ አጥፋልኝ። አታስቀርጸኝ። ነግሬሃለሁ በህግ አምላክ። በቃ አጠፋልሻለሁ። አንድ አጥፉላትሽ። ነግሬሃለሁ። ያጠፋል ካሜራ። ምንድነው እሱ? ምንድነው የፈለጉት እንዴ? እኮ እሺ ተረጋጊና አንዴ ቁጭ ብለን እናውራ። ተረጋጊና ቁጭ ብለን እናውራ። አንተ ልጅ አትቀርጸኝ ብያለሁ። አንድ አጥፉላት። እሺ ህግ እኮ አንዴ እናውራ። የምን ህግ? ምንድነው ያጠፋሁት ነገር አለ እኮ? እሺ ምንድነው እሱ? እኔ መጥፎ ነገር አደረጋለሁ እኮ አይደለም። ምን ፈልገው ነው ሰዎች ከኛ ህይወት እኮ አንድ ነገር ነው። በቃ ተረጋጊ። ኧረ በስመ አብ
እንግዲህ ውድ ተመልካቾቻችን ለሰዓታት እንግዲህ ለማረጋጋት ሞክሬ እንግዲህ ተረጋግተን ተመልሰናል። ያው እንግዲህ የመልካሙ ባለቤት ትንሽ ስሜታዊ ሆና ነበረ። እንግዲህ እሷን ለማረጋጋት 30 ደቂቃ ምናምን ወስደን እንግዲህ እሷን ለማረጋጋት የመጣንበትን ዓላማ እንግዲህ በተለየ መንገድ ለማስረዳት ሞክረን እዚህ ቁጭ ብለናል። እንግዲህ የሁሉ ነገር ስለተፈጠረ በጣም ይቅርታ እንጠይቃለን። በጣም ይቅርታ፣ በህዝብ ፊት እንግዲህ ይቅርታ ጠይቅሻለሁ። ምንም ማለት አይደለም። እሺ ጥሩ። እስኪ እንተዋወቅስ? ገነት እባላለሁ። እሺ ገነት፣ እኔ ጋዜጠኛ ነኝ። ያው ቅድም እንደነገርኩሽ መታወቂያን አሳይቼሻለሁ፣ አንዳንድ ሰነዶችን አሳይቼሻለሁ። ማለት ህጋዊ ሰው ነኝ እና በተለያየ መንገድ የተለያዩ ሰዎች ጋር እየሄድን የሰዎችን ችግሮች የምንፈታ ሰዎች ነን። እንግዲህ ዛሬም እዚህ ቤት የመጣ ነው የገጠማችሁ ችግሮች አሉ። እነዛን ችግሮች ለመፍታት ያው ቀላል የማይባል ከባድ ነው የገጠማችሁ ነገር፣ እሱን ለመፍታት ነው ወደዚህ የመጣ ነው። እንግዲህ ይህንን ደግሞ ተነጋግረን መፍታት እንዳለብን ስለተሰማን ነው ወደዚህ የመጣ ነው። በመጀመሪያ ግን እስኪ አሁን እንዴት ነው ያላችሁበት ሁኔታ? ምንድነው ችግር የተፈጠረብን? ምን አይነት ችግር ተፈጠረብን ብለው ሰው ነገረክ? ማን የነገረው? እኛ ችግር አለብን እንዴ? ይቅርታ፣ ምናልባት ያውልሽ እዚህ ጋር የኛ ዓላማን ብትረጁ ደስ ይለኛል። የኛ ዓላማ እናንተን አሁን ካላችሁበት ችግር እንድትወጡ ነው እና ምንም ደግሞ መደባበቅ ያለብን ነገር የለም ብዬ አምናለሁ። ያው ከቅርብ ጊዜ ወዲህ የምትሰሩት ገንዘብ ምንም በማታውቁት ሁኔታ እንደሚሰወርና አንዳንድ ድርጅቶቻችሁ የተዘጉ እንደሆነ በተለያየ መንገድ መረጃዎች ደርሰውኛል። አንተ የነገርካቸው መረጃዎች ከየት ነው የሚደርሳችሁ? መቼም እኛ ለሌላ የሬዲዮ ጣቢያም ለሌላ መረጃ ለሚፈልግ ሰው አውጥተን ደበናችንን ለማንም አልተናገርንም አይደል? ከየት አምጥታችሁ አፈንፍናችሁ ነው እናንተ ይህንን ችግራችንን የተረዳችሁልን? ልታውቁስ የቻላችሁት በምንድን ነው? መጀመሪያ ተረጋጊ። ዞሮ ዞሮ አንዴ ሰምተናል። ወደ መፍትሄው መሄድ ነው የሚሻለው አይመስልሽም? እኔ አላውቅም። ምንድን ነው ቆይ አንተ እስኪ ንገረኝ። ምንድን ነው ለምን እንደመጡ ምን ፈልገው እንደሆነ እስኪ አንተ ንገረኝ እኮ። ይኸው ስለ አንቺ ስለምታውቂው ነገር አውቃለሁ እያለ አይደል? አሁን ይለት ችግር የለውም። ያው ለመፍትሄ ስለሆነ ታውቂያለሽ ቤታችን ውስጥ ያለውን ነገር አይደል? ምንድነው መፍትሄ የምታመጡት እናንተ? በህይወቴ ላይ ምን የምትጨምሩት የምትቀምሱት ነገር አለና ነው ለእናንተ እንዲህ ነው ብዬ የቤቴን ገበና አውጥቼ የምነግራችሁ። ምን ጨምረው ነገር ስላለ እኮ ነው ወደዚህ የመጣ ነው። ምንድነው የምትጨምሩት? ምንድነው የምታደርጉት? ያውልሽ እኛ በህጋዊ መንገድ የምንንቀሳቀስ የሚዲያ ባለሙያዎች ነን። ምክንያቱም አንዱ የማይፈታውን ችግር ሌሎች ሰዎች በትብብር የምንፈታ ሰዎች ነን። ከዚህ በፊት ብዙ ችግሮችን ፈተናል። እናንተም ከገጠማችሁ ነገር እንድትወጡ ምን እየተፈጠረ እንዳለ ለመረዳት የሞከርን ነው። የተረዳናቸው ነገሮችም አሉ፣ ያጣራናቸውም ነገሮች አሉ። ብንተጋገዝ ከዚህ ችግር ትወጣላችሁ የሚል እና ደግሞ አሁን አንቺን እንደምታስቢው ምናልባት ስማችን ይጠፋል አይነት ነገር ከሆነ በዚህ ደግሞ እኛ እርግጠኛ መሆን እንችላለን። ሚስጥራችሁ ሚስጥራችን ነው፣ ግን ችግሩን እንፍታው ነው። ምንድነው ሚስጥረኛ? ሚስጥራችንን ሚስጥር የምታደርጉት? ይኸው ካሜራችሁን አምጥታችሁ ፊቴ ላይ ደቅናችሁ። ካሜራው እኮ ይኸውልሽ፣ ካሜራው ለመረጃ ለሌሎች ለማስተማሪያነት ነው እንጂ ለሌላ ነገር አይደለም። ምንድነው የኔ ህይወት ሌላውን ሊያስተምር የሚችለው በምን አይነት መንገድ ነው? በምን አይነት መልኩ ነው? ምን የትኛውን የተስተካከለ ህይወት ኖሮኝ ለትምህርት ይሆናል የምትለው ነገር አለና ነው? ንገረኝ እስቲ። መቼም ብዙ ነገሮችን መረጃ ሰብስበህ ነው መጣው እያልከኝ ያለው አይደል? ስለዚህ ምንድነው መጀመሪያ እስኪ ምንድነው አሁን ያላችሁበትን ሁኔታ ንገረኝ እስኪ። በአንቺ በኩል ምንድነው አሁን እየተሰማሽ ያለው? የተፈጠረውን ነገር እስኪ ካንቺም ልስማው እስኪ። ግድ የለሽም ተባበሪኝ። ምናልባት አሁን ያለሽበት ሁኔታ ነገሮች እንድትተባበሪኝ ያደርግ ይሆናል፣ ግን ብንተባበር ብንተጋገዝ ነገሮች ቀላል ይሆናሉ። እውነት እናንተ መፍትሄ ታመጣላችሁ ለቤቴ? በደንብ መፍትሄ እናመጣለን፣ እመኝ። ምክንያቱም እዚህ ጋር ብንተማመን ብንረዳዳ፣ እንግዲህ ከዚህ በፊት በቃ ኢትዮጵያዊ መሆን ራሱ አንዱ መተባበር አይደል? ብንተባበር ነገሮችን ማሸነፍ እንችላለን። እንግዲህ ትምህርት ይሆናል ብላ ታስባችሁ ከሆነ እኔ አላውቅም። ይሄ ትምህርት ይሆናል ብዬ እኔ ምንም የማስበው ነገር አይደለም። ግን እንደምታየው ከባለቤቴ ጋር ከቅርብ ጊዜ በኋላ ሰላም የለኝም። ማለት አላውቅም፣ እንሰራለን እንለፋለን፣ ግን ደግሞ ምንም የምንይዘው የምንጨብጠው ነገር የለም። ምን እንደሆነ አላውቅም። ማለት ሰው ደክሞ ሰርቶ ለፍቶ የልፋቱን ውጤት
በእጁ ካላየ ካልተደሰተ መስራቱ መድከሙ ምንም ጥቅም የለውምና በቃ ከባለቤቴ ጋር ይሄ ያጋጨኝ ነውና አሁን እንደውም ተተሹ ጥፊው እያለኝ ነው በቃ ተቃለ አላውቅም ጥሩ ስሜት እየተሰማኝ አይደለም እናንተንም ሳያችሁ ምን ፈልጋችሁ መጣችሁ ብዬ ያሰብኩት የደነገጥኩትም አንድም እሱ ነው ምናልባት አላውቅም ይሄን ስሜቴን እናንተ የምትቀይሩት ከሆነ እኔ እንጃ ያው ይቀየራል የሚሰማኝ ነገር ቢኖር ይሄ ብቻ ነው ሌላ ምንም አይደለምና ግዴለም ይቀየራል ብዙ ነገሮች ይቆየራሉ እኛ እምነት አለን እንግዲህ የጀመርነውን ነገር ሳንጨርስ የትም አንሄድም የእናንተን ህይወት ለማስተካከል ከፈጣሪ ጋር እንግዲህ ከፈጣሪ በታች የቻልነውን ነገር በሙሉ እናደርጋለን እንግዲህ እኛ በውስጣችን በእኛ በኩል እንግዲህ ብዙ ቤተሰቦች አሉን እስከዛሬም የብዙዎች ሰዎች እንግዲህ ችግሮችን እንቅፋቶችን ያነሳን ነው እዚህ የደረስነው እስኪ ከዛ በፊት ስለናንተ እናውራ እንዴት ተገናኛችሁ የዚህ ሁሉ ሀብት ሚስጥር እንዴት ነው ምን ያህል ጊዜ አብራችሁ ቆያችሁ የሚለውን እስኪ ንገሩ እንግዲህ እና እሱ አብረን መኖር ከጀመረን አንድ 7 ዓመት ሊሆነን ነው በዚህ 7 ዓመት ውስጥ ግን ሁለታችንም ትኩረታችን ስራ ላይ ነው ነጋዴዎች ነን በቃ ጧት ማታ ዴሊ ስራ ላይ ነን ትኩረታችን ስራ ላይ ነው ብዙ ድርጅቶች አሉን የምናንቀሳቀሰው ግን ምን ይዘው ምን ጨብጠው ነገር የለንም ልጆች የሉንም እንደምታዩ እግዚአብሔር ነው ልጅ የሚሰጠው እንጠብቃለን እኔና እሱ የምንዋደድ ስለሆነ የልጅ ጉዳይ አያሳስበንም እንደውም ልጅም ካልመጣ ከሆነበት አምጥተን እናሳድጋለን የሚል አስተሳሰብ ነው ያለን ግን አሁን ሰርተ ለፍተ ምንም ውጤት ከሌለ እዛም ትለፋለ እዚህም ትለፋለ እዛም ምንም ጨብጠው የምትይዘው ነገር ከሌለ ኑሮ ያስጠላል አይደል ያ ስሜት እየተሰማኝ ነው በቃ ማለት ምንድነው ለማን ነው የምሰራው ለማን ነው የምለፋው ለማን ነው መደክመው የሚይዘው የምጨብጠው ነገር ከሌለ ምንድነው ጥቅሙ ማለት አላቅም ባሌን አሁን ልጠራጠረው ወይስ ምንድነው የት እየሄደ ነው ልበለው እንግዲህ አብረን ነው ነገሮችን ሁሉ የምናደርገው ግን በቃ ቻላቅምና አይዞን ትንሽኛ ነገር ከባድ ነው አይዞን ነገሮች ከባድ እንደሆነ አውቃለሁ ግን እኛ ምናልባት አንዳንድ ነገሮችን ለማጣራት ስንሞክር እንግዲህ ከናንተ ጀርባ ሰዎች አሉ ወይ እስኪ በእናንተ በኩል እንግዲህ እስኪ ባንቺ በኩል ተጣልተሽ የምታውቂ ሰው ካለ ጎረቤት ካለ ጓደኞች ምክንያቱም ዛሬኛ ዝም ብለን እንሰራለን ስራችንን ነው እንጂ ከኛ ጀርባ ማን ሰው ለኛ ምን ያስባል የሚለውን ነገር አናውቅም እስኪ ከዛ አኳያ አረ በጭራሽ በጣም ሰላማዊ ነኝ ከማን ጋር ልጣላ እችላለሁ ደግሞ ከሰፈሩም ከአካባቢም ከጀርባዬም ከፊቴም ከኋላዬም ለምትለው ከማን ጋር ግንኙነት ይኖረኛል ሲጀመር ስራና ስራዬ ነው የኔ ህይወት ከማን ጋር ላወራ እችላለሁ ከማን ጋር አፍላፊ ልካፈት እችላለሁ ከማንም ጋር ምን ሊያደራርሰኝ ይችላል ስራ ነው መስሪያ ቤቴ ሄዳለሁ ስራዎችን ቦታ አስይዛለሁ እመጣለሁ በቃ ባንክ ብር አስገባለሁ እመጣለሁ ደግሞ ከባንክ የሆነ ብር ፈልጋለሁ ስል የምፈልገውን ገንዘብ አላገኝም ምንድነው ስል ምንድነው ይለኛል ተፋጠጥን እንግዲህ ተመልከት ያቋል አቋለሁ ከዚህ በላይ ምን አለ ምን ችግር አለ ከዚህ በላይ እንጂ ቅርታ አርግልኝና እኔ ምንም ወገን ዘመድ ብዬ እንኳን አስጠግቼ ምረዳው ምቀልበው እንዲማስቀምጠው የሆነበት ማደርግበት ነገር የለም ምናገኘውን ያቋል ግን የታለ ስንል የለም ላይ ሰለብ እታች ይግባ ወዲ ብቻ ምናቀው ነገር የለም ግን ይሄ በጣም ያሳስበኛል የመስራታችን የመልፋታችን ውጤት ምንድነው በቃ ምንድነው ነገረኝ ወይም በቃ ጥይል ጥፋው ነው ማለት በቃ ታቃለ ሰላሜን አጣው ከሱ ጋር እንግዲህ መሬት የሆነ ባል ክፋት የሌለው ባል ለምን እስካሁን አልወለድሽልኝም ብሎ እንኳን አስቡ አንድ ሁለት ቼክ አድርገናል ተመርምረናል ያው ምርመራው ውጤቱን እናቀዋለን ግን ቢሆንም በቃ እግዚአብሔር ይሰጣችኋል ጠብቁ ነው የተባለው ከፈጣሪ እንጠብቃለን እሱ የሰጠን ቀን እንቀበላለን ይሄም አላሳሰበንም የልጅ ጉዳይም አላሳሰበንም ቤተሰቦቻችን ጫና ቢፈጥሩንም የኔና የሱ መቀራረብ መዋደድ የልጅን ችግር አምጥቶብን እዚህ ጋር ግን አሁን አላቀም ይሄ ከምንሰራው ከምንለፋው ነገር አኳያ ጠብ የሚል ነገር ስታጣ በጣም ነው የሚያናድድ አይደል እየሰራ እዛም ይሮጥ እዚህም ይሮጥ እንዴ ምን ማለት ነው አንድ 3 ድርጅት ማስተዳደር እኮ ቀላል አይደለም ገነት ብትባል ሴት ከተባልክ ሯጭ ናት ነው የሚሉክ ያቆኛል እንግዲህ ዛሬ
ብትይዞ የምትጠብጠው ነገር በእጇ የለም የሚሉ ከሆነ እንግዲህ ሰዎች ምን እያደረገች ነው? የምትቀልበው ነገር አላት ነው የሚሉት። በጭራሽ የማውቀው ነገር የለም። እውነቴን ነው የምልህ። ምን ውስጥ እንደሚገባ አላውቅም። በቃ አሁን ይሄን እያሳመመኛለሁ። እጅን አጣምሬ ቁጭ ልበል ወይስ ምንድነው? ንገረኝ እስኪ እለዋለሁ። እሱም እንዲሁ ነው የሚለኝ። ታዲያ ለማን ነው የምንሰራው? ለማን ነው ምንድነው ሩጫችን? ግራ ያጋባኝ ይሄ ነው። ስለዚህ ምን የምትጠራጠሪው ነገር የለም ማለት? ኧረ ምን ልጠራጠር እችላለሁ? ኧረ እኔ ምን የምጠራጠረው ነገር የለም። ማን አለኝ ብዬ እንዴ? ይኸው የቤቴ ዘበን ቢሆን እኮ እጅግ በጣም ታማኝ ነው። እንዴት አይነት ምስኪን መሰለ። እሱ ማለት ደግሞ የኛ ቤታችን ትልቁ ህይወት ማለት ነው። በቃ ቅን ሰው ታውቃለህ? እውነቴን ነው የምልህ። ለኛ ወንድማችንም ሁሉ ነገራችንም ነው ብለህ ማጋነን አይወድም። እሱ ለኛ ትልቅ ነው። በቃ እኛ አጠገባችን ያለው እኛን በደንብ አድርጎ የያዘን እሱ ነው። በቃ ቤታችንን በስነ ስርዓት ይጠብቅልናል። ምን አዘውን ነገር በአግባቡ ይፈጽምልናል። እንግዲህ ከዚህ በላይ ታማኝ ሰው ከየት ይመጣል? እሱ በእርግጥ ለኛ ትልቅ ሰው ነው። ከዛ ውጭ ሌላ ማን ሊኖር ይችላል? ማን የለም። ጥሩ እንግዲህ ቆይ ምናልባት የሀብታችሁ ምንጭ የሁለታችሁ እኩል ጥረት ነው ብላችሁኛል። አሁን ላይ ደግሞ ትንሽ ነገሮች ወደ አልተፈለገ አቅጣጫ እየሄዱ ስለሆነ ሁለታችሁ ትዳራችሁ ለዚህ መቼም ጭቅጭቅ እየበዛ የሚሄድበት ትዳር ሰላማዊ ትዳር ይሆናል ብሎ አይታሰብም እና አሁን ያላችሁበት ሁኔታ እና አንቺም እንደነገርሽኝ እንግዲህ ነገሮችን ጥሎ እስከመሄድ የሚያደርስ ነገር እንደሆነ ነግረሽኛል። ግን ከዛ ይልቅ አንድ ላይ ነው የጀመራችሁት። ይህንንም ችግር አንድ ላይ እንወጣዋለን ብላችሁ ለምን አታስቡ? ምክንያቱም ከመጀመሪያው እንደጀመራችሁ አሁንም በእርግጥ በእኛ በኩል ይሄ እንዴት ለምን እንደዚህ ሆነ እንዴት ነው የሚፈታው የሚለውን ነገር እሱ የእኛ ኬዝ ማለት ይሄን እኛ እንደ አንድ ጉዳይ ቆጥረን እያለ ግን አሁን እናንተ ያላችሁበት ሁኔታ ትንሽ ጥሩ አይደለም ብዬ አስባለሁ። ምክንያቱም ትዳራችሁ መቀጠል አለበት። ትንሽ ጭቅጭቅ ብዙ ነገር ነው የሚፈጥረው። እናንተ ብዙ ተፈትናችሁ እዚህ የደረሳችሁ ሰዎች ናችሁ። ከምንም ተነስታችሁ ነው እዚህ ጋር የመጣችሁት። አሁንም ደግሞ ከምንም የመነሳት አቅም አላችሁ ብዬ አምናለሁ። ያው ስማችሁም የወጣ ስም ወይም ደግሞ የተከበረ ስም እንደሆኑ ማለት ነው። ስለዚህ አሁን ላይ ያለውን ነገር እንዴት ነው ልታስኬዱት ያሰባችሁት? ለጊዜው ያለውን ነገር እስኪ ንገረኝ። የትኛውን ነው አሁን እኛ መፍትሄው ነው የጠፋን እንጂ መፍትሄ ቢያገኝና ነገሩ ተስተካክሎ ስራችን በአግባቡ እንደበፊት ብንሰራ ልክ ነው። ገንዘቡንም ስንወለድ አይደለም ይዘን የተወለድ ነው፣ ሰርተን ያመጣ ነው። እውነቱን ለማውራት እሷን ሳገኛት ይሄ ነው የሚባል ገንዘብ አልነበረኝም። እኔ ትንሽ የምንቀሳቀስባት ነገር ነበረች። ከእሷ ጋር ከተገናኘን በኋላ ነው ብዙ ነገሮች በእሷ እርዳታ እሷ እንዳነሳችልን መልካም ሚስት ነች። መልካም ሚስት ናት እሷ። ብዙ ነገሮችን እየተመካከርን እየተነጋገረን ነው አሁን እነዛን ሁሉ እንትኖች ፋብሪካዎችንም ድርጅቶችን የከፈትነው እና አሁን ደግሞ እሷን ለነገረች ባለው ሁኔታ በጣም አሳሳቢ ደረጃ ላይ ነው ያለነው። በጣም አሳሳቢ ደረጃ ላይ ለማታወራለን እንደዚህ ብለን ያስቀመጥከውን ነገር ማንሳት ካልቻልክ የሆነ ችግር አለ ማለት ነው። የማታውቀው የሆነ ችግር አለ። ራስ ካላነሳው ወይ አንሰው አንስቶታል ወይም ደግሞ የሆነ ነገር አለ ችግር አለ እንጂ አሁን ነገሮች ተስተካክሎ ያሉንም በዚህ ሁኔታውን ከሄደን ህይወታችንም ያሰጋል። እሱ ነው አሁን ትልቁ ስጋቴ። እኔ ለሷ እንኳን አላወራውላትም ትጨነቃለች ብዬ ስለማስብ ስጋቴን አላወራላትም። ያለው ነገር ላይ ነው የምንጨቃጨቀው እንጂ ነገ ይሄ ነገር ይሆናል የሚለው ብዙም እንትን አይደለም። እኔ ግን በጣም እሰጋለሁ ለራሳችን ለህይወታችን። አንድ ሁለት እየተባለ ይሄን ገንዘቦች ሁሉ ሊያልቁ ይችላሉ። ጠፊ ገንዘብ ደግሞ በአግባቡ ካልተያዘ ወዴት እየሄደ እንደሆነ ካልታወቀም ደግሞ አደጋ ነው። ይሄ ነገር ከገንዘብ አልፎም ደግሞ እኛ ህይወት ላይ እኛስ ምን እንደምንሆን ምን እናውቃለን? ከጀርባ የሆነ ነገር እየተደረገ ያለ ነገር እንዳለ ነው የሚሰማኝ። ይቅርታ አድርጉልኝ እንጂ ምን አይነት ነገር ለምሳሌ